ሀብት ህዝብ ነው፣ ገንዘብ አይደለም። ያላችሁን እናንተ ናችሁ። 4 ዓመት ታዳጊን ካስረገዘ በኋላ የሱ ልጅ እንደሆነ ላለማመን ሲል አታሎ ወስዶ ገሎ ወንዝ ዳር የጣለ ግለሰብ እንደገደለ ሄዶ ፖሊስ ጣቢያ አመልክቶ ለማጣቅጣጫ አሳሳቢ መረጃዎች እየወጡ ይገኛሉ። ነፃ ፍቃድ የሚለው ዛሬ ተስፋ ቁረጡ። ነፃ ፍቃድ የሚባል ነገር እንደሌለ እውነት ነው። ለምሳሌ ይሄ ልጅ ወደ ምድር ታመጫለሽ አታመጪም? አላመጣም። ቴንክ ዩ። እግዚአብሔር ግን ከአንቺ ያነሳ አይምሮ ነው ተሰጠችው። ለምንድን ነው የምስቀው? ምስቀል ፕሮቴስታንት የሚገባቸው ሰዎችና አካውንታቸውን ከስር የሚጽፉ ሰዎች እየመጡ ይገኛሉ። ብልጽግና ስብከት ነው የምትሰማው። መዝሙር እስቲ የኛን መዝሙርና እግዚአብሔርን ምንድነው የሚያገናኘው? መዝሙራችን ውስጥ ሬፈረንስ አለ ወይ? ፈራህ እግዚአብሔር አለ ወይ? እኛ አለማመስገን ሌላ ችግር ነው። ደግሞ ሰዎችን ሌላ ሰው ሲያመሰግናቸው ምን ማለት እርር ማለት። ሰላምና ጤናን በያላችሁበት እመኝላችኋለሁ። የተወደዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? እንደተለመደው በጊዜ ፕሮግራማችን ተመልሰን ተገናኝተናል። ሁላችሁም ሰብስክራይብ ያደረጋችሁ ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ወደ ዛሬው የተመረጡ ቪዲዮዎቻችን እናልፋለን። እናንተ ግን ቤተሰባዊነታችሁን እንዳትረሱ ለማለት እንፈልጋለን። ወደ ዛሬው ቪዲዮአችን እንለፍ። ወደ ዛሬው ቪዲዮአችን ስናልፍ በመጀመሪያ የምናገኘው አስቱን ነው። አስቴር አወቀ እንግዲህ በአዲስ ስራ ብቅ ብላለች። እንግዲህ ሰሞኑን የአልበም እንግዲህ ምርቃቷን በሰፊው ስታካሄድ ነበረ። አንድ ሀሳብ ሰንዝራለች። እኔ በህዝብ ውስጥ ነው የምኖረው፣ ህዝብ ነው የኔ ደሞዝና የኔ መኖሬ ትርጉም ብላለች። እስቲ እንስማት። ይህንን ጥያቄ የምመልሰው ለተቃዋሚዎችም ለደጋፊዎችም ነው። ምክንያቱም ሁለቱም ወገኖች ናቸው። እኔ ህዝብ ነኝ፣ ሁልጊዜ ህዝብ ነኝ፣ አሁንም በፊትም ወደፊትም። እኔ ከማንም ድርጅት ጋር ግንኙነት የለኝም። የኔ ግንኙነት ከፕሮሞተሮቹ ብቻ ነው። በዚህ አጋጣሚ ፕሮሞተሮችን ዓለም ላይ ያዞሩ ለሚያሰሩኝ ታላቅ ምስጋና አቀርባለሁ። እድሉን ሰጠኸኝ እንዳው። ስለዚህ እያልሽን ያለሽው ከማንኛውም ድርጅት ጋር ቀጥታም ሆነ በተጓዳኝ ምንም አይነት ግንኙነት እንደሌለሽ ነው እየነገርሽን ያለው? አዎ፣ የኔ ግንኙነት ከህዝብ ጋር ነው። እንዳልኩ ሁልጊዜ ህዝብ፣ አስቴር፣ ፍቅር የሚያኮራኝ ሁልጊዜ የሚያስደስተኝ የኔ ክብር የኔ ኩራት የሆነው የኢትዮጵያ ህዝብ ነው። አሁን ደግሞ ደስ እያለ የመጣውና የሚያኮራው ምንድነው? በሄድኩበት ዓለም አዲሱ ትውልድ ዘፈኖቹ ሲዘፈኑ ገና ያልተወለዱ ልጆች እንዴት ተደስተው እንዴት አድርገው አቀባበላቸው ባህላቸውን ተከትለው ሳይ የኔ ትልቁ ደስታ እሱ ነው። የኔ ሀብት ህዝብ ነው፣ ገንዘብ አይደለም። ያላችሁን እናንተ ናችሁ። ከጀርባችን ምንም እንደሌለ ከእናንተ በላይ የሚያውቀን የለም፣ ፍቅር ብቻ እና ጤና እስካለ ድረስ ገና አንድ 10 አልበማ እለቃለሁ፣ አብረን እንጫወታለን ብለን ብዬ ነው የማምነው። እና ዋናው እኛ የሚያስፈልገን ፍቅር ብቻ ነው እና ምንም ከራሴ በላይ መግለጽ የምችለው ነገር የለኝም። ማንም ሊገልጸኝ አይችልም። ስራ አገኛለሁ፣ ስራ እሰራለሁ፣ እንጀራ በላለሁ፣ ይኖራለሁ፣ እናንተን አስደስታለሁ። ሌላ ምንም አጀንዳ የለኝም። ሌላ ምንም አጀንዳ የለኝም። ፍቅር አስቴር ብላለች። እንግዲህ እኔ የሚገርመኝ ነገር ምን እንደው ታውቃላችሁ? አስቴር አወቀ በየዘመኑ አለማርጀቷ ጻፉልኝ። ከገንዘብ ነው ወይስ ውስጧ ካለው ንጽህና? ይመስለኛል የዋም ስለሆነች ይመስለኛል። እና እናንተ ምን ትላላችሁ? እንግዲህ በአዲስ ስራ ብቅ ብላለች። በየዘመኑ ሳታረጅ፣ ድምጿ ሳያረጅ፣ መልኳ ሳያረጅ፣ ፍቅሯ ሳያረጅ ህዝብ ውስጥ መቀጠል የቻለች ጀግና አርቲስት ናትና ተረስታ ግን የማትጠላ የምትኖር ሁልጊዜም ተወዳ በህዝብ ውስጥ መኖር የምትችል ነው። 2 እውቅናን ያለው አንደኛው እንግዲህ በአንድ በሌላ መንገድ በህዝብ ውስጥ በቃል መጠላት ነው፣ በተግባር ማለት ነው፣ በምትሰራው ስራ መጠላት ነው። ሌላኛው ልክ እንደነ ቴዲ አፍሮ ዝም ብሎ በህዝብ ውስጥ እየኖርክ መኖር። የሆነ ሰዓት ላይ ስራ ስታወጣ ህዝብ ገንፍሎ ይቀበላል፣ ያዳምጥላል፣ ከዛ ደግሞ መኖር ትቀጥላለህ። የሚገርም ተሰጥኦ ነው። እንግዲህ አስቴር ፍቅር ብላለች። ፍቅር ለሁላችሁ እንመኛለን።
ወደ ቀጣይ ቪዲዮአችን እናልፋለን። ተገላ ሬሳዋ ወንዝ ዳር ተጥሎ ስለተገኘችው ስለ 14 ዓመቷ ዲቦራ ስለምትባል ልጅ ፍትህ ልጠይቅ ነው የመጣሁት። ገዳዩን በግፍ ሊያስመልጡት ነው በሚል በጣም ብዙዎች በውስጥ መስመር ስለዚች ምስኪን ልጅ ፍትህ ጠይቅልን ብለው ስለላኩ ነው ይሄን ቪዲዮ የምሰራው። እቺ የምትመለከቷት ልጅ ዲቦራ ትባላለች። ይሄ እቺ ልጅ ገደለ የተባለው ግለሰብ እቺን የምትመለከቷትን የ14 ዓመት ታዳጊ የሆነችውን ዲቦራን ካስረገዛት በኋላ ያገኘችው መልስ ትክክል ስላልነበረ ለቤተሰቡና ለቀበሌው ሄዳ ታመለክታለች። ቀበሌውም የልጁን ቤተሰብና ልጁን ይጠራቸዋል ማለት ነው። እናም ከቤተሰቡ ዘንድም ምንም ፍላጎት ባይኖርም ጽንሱ የሱ ነው ካልተባለ ልጃችንን በመድፈር ወንጀል ያሳስሯል በሚል ስጋት ያምናሉ ማለት ነው። ይሄ ነገር በተፈጸመ በነጋታው እቺ ልጅ ያስረገዘው ልጅ ወደ ጫካ ወስዶ ገሎ ወንዝ ዳር ሬሳዋን ጥሎ ቀጥታ ወዴት ያመራል? ወደ ፖሊስ ጣቢያ። ሰው በእጄ ጠፍቷል ገድያለሁ ብሎ አምኖ ፖሊስ ጣቢያ ሄዶ ያመለክታል። ፖሊሶቹም ይዘውት ሄደው ሬሳው ያለበት ቦታ ሄዶ ያሳያል። ሬሳውም ይገኛል ማለት ነው። በጣም የሚያሳዝነው ነገር ምን መሰላችሁ? ልጅ መግደሉን ካመነ በኋላ አባት ልጄ የአእምሮ ታማሚ ነው አይምሮውን ስለሚያመው ነው እንደዛ ያለው እንጂ ልጄ ያልገደለም ብለው ልጅ ያመነውን ግድያ አባት እንዲክድ ያደርጋሉ ማለት ነው። እቺን የምትመለከቷትን የ14 ዓመት ታዳጊን ካስረገዘ በኋላ የሱ ልጅ እንደሆነ ላለማመን ሲል አታሎ ወስዶ ገሎ ወንዝ ዳር የጣለ ግለሰብ እንደገደለ ሄዶ ፖሊስ ጣቢያ አመልክቶ በእጄ የሰው ነፍስ ጠፍቷል ብሎ ካመለከተ በኋላ ፖሊሶቹም ሄደው እሱ ያሳየው ቦታ ላይ ያለውን የዚችን የምስኪን ልጅ ሬሳ ካነሱ በኋላ ምን የሚሉት ነው? አባት ልጄ አእምሮውን ስለሚያመው ነው እንጂ አልገደለም ብለው ልጅን ለማስመለጥ ሙከራ የሚያደርጉት። በታዳጊዋ በዲቦራ ላይ የደረሰው ግፍ እና በደል እየተስተባበለ ነው። ገዳዩንም ለማስመለጥ ቤተሰቦቹ ወይንም አባቱ በጣም ሙከራ እያደረጉ ነውና እባካችሁን ከጎናችን ሆናችሁ ፍትህ ጠይቁ እያሉ ነው። ስለዚህ እባካችሁ እንደዚህ አይነት ግፍን እያየን ዝም ካልን ነገ ብዙ እህቶቻችንን በዚህ መንገድ እናጣለንና እባካችሁን ይሄንን ቪዲዮ የተቻላችሁን ያህል ኮፒ ሊንክ፣ ሪፖስት፣ ሼር እና ላይክ ያደረጋችሁ ለዚች በጣም እንግዲህ እንደሰማችሁት ልብ የሚነካ ድርጊትና ታሪክ ነው። ይህንን ቪዲዮ ብዙ ቫይራል አልወጣም። እንደተለመደው እንግዲህ ክፉን ነገር ለምደን በተለይ ሶሻል ሚዲያ ላይ ብዙዎቻችን መናገር ቫይራል የወጣውን ነገር ብቻ ከመጎተቱ ባሻገር እንደዚህ ድምፅ የሚፈልጉ ቪዲዮዎች ሲመጡ፣ የፍትህ ጥያቄዎች ሲመጡ፣ የሰዎች ሞት፣ የህፃናት ሞት ያን ያህል እያሳዘነን አይደለም ያለውና ለምን ቫይራል እንዳልወጣ ለምን ሰዎች እንዳልተቀባበሉት ምንም ሊገባኝ አልቻለም። አሁንም ቢሆን ለዚህ ፍትህ እንጠይቃለን። ፍትህ መቼም ይሄ ክረምት አልፎ ኢትዮጵያ ሰላም እንደምትሆን ተስፋ ነው ማደርገው። ብቻ ፈጣሪ በምህረቱ ይጎብኘን ሁላችንንም ለማለት ፈልጋለሁ። በዚህ ልክ ጭካኔ እኔ አላየሁም። ገንዘብ ያላችሁ ሰዎች ለምን እንደዚህ ክፉ እንደሚሆኑ አላውቅም እና ብቻ ፍትህ መቼም ቢሆን አይቀበርም። እውነት መቼም ቢሆን የሚቀበር ነገር አይደለምና እስቲ እናንተ የሚሰማችሁን ሀሳብ አስተያየታችሁን ማስቀምጡልን። ወደ ቀጣዩ ቪዲዮአችን ስናልፍ እንግዲህ የምናገኘው አሁንም ዩቲናስ እናገኛታለን። የምር በመልካም ነገሮች አሁን እየበረታን ያለችው መልካም ደግ ነገር የምትሰሩ ሰዎች በርቱ፣ ጠንክሩ ለማለት እፈልጋለሁ። ማዕዶት የተባለች አንዲት እኔም ሰሞኑን ቪዲዮ የሰራውኝ አንዲት ትንሽ ልጅ ነበረች እና እሷን እንግዲህ የልደቷን ቀን ለማብሰር ወደዛ እየሄደች ትገኛለች። እስቲ ቪዲዮን እንከታተል። ሰላም። ዛሬ እንግዲህ እንደምታውቁት ሁላችንም የምንወዳት በጣም ጀግናዋ የማዕዶት ልደት ነውና ይህንንም ደግሞ ከሄመን መንፈሳዊ ሰርፕራይዚንግ ኢቨንት ጋር በመሆን ሰርፕራይዝ ልናረጋት ነው። ያለውን ነገር አብረን እናያለን። ለይሶለያና ተቀምተሽ በመና ነያዛኝቱ እመትትና አክሽኝ ናቴ የማለኝ ንብረቴ አክሽኝ ቤቱ የማለኝ ንብረቱ አክሽኝ ናቴ የማለኝ ንብረቴ አለሚ ከቤቱ የማለኝ ንብረቱ ለመምጣታችን ለሁላችን ምክንያት ነችሁ። የፊልችና የስጦታ ፕሮግራሞች እንግዲህ ከእሷ እንጀምራለን። የማሳያት ቀሚስ ማዕዶት የሳለችው እሷ ዲዛይን ያደረገችው እኔ ሰራሁላት።
በጣም ነው የማመሰግነው ስለመጣችሁ ደስ ብሎኛል ማለት ደስ ይለኝ እናቷ እዛ ጋር ትታየኛለች። አላህ ያበርታሽ፣ በርችልኝ፣ ምንም አትሆንም። ማዕዶት አሁን ባለው ሁኔታ እዚህ ሀገር መሰጠት የሚችለውን ሕክምና በሙሉ እያገኘች ነው ያለችው። ነገር ግን ከዚህ የተሻለ ውጤት ለማምጣትና የተሻለ ነገር ለማግኘት ከሀገር ውጭ ወጥታ የመታከም ዕድል ደግሞ ብታገኝ ከዚህ የተሻለ የጤና ሁኔታ ላይ ልትሆን ትችላለች። ስለዚህ በሕክምና ላይ የምትሰሩ በትራቭል ኤጀንሲ ላይ የምትሰሩ ስፔሻሊ ኮንሰልታንሲዎች፣ ኤጀንሲዎች፣ ትራቭል ኤጀንሲዎች በጣም እንፈልጋችኋለን። ኮንታክት አድርጉን። ይሄ ሁሉ ኢንፍሉዌንሰር የምጠብቀው እናንተን ነው። ስለዚህ ነገ ድና ለማየት ያብቃል። እንወዳችኋለን በጣም። እዚህ ልክ ተሰባስባችሁ መልካም ነገር ስታደርጉ የሚናቅ አይደለም ለማለት ፈልጋለሁኝ። ሃይማኖት ሳይገድባችሁ ሰው የሚለው ሀሳብና ሕፃን ልጅ የሚለው ሀሳብ ገዝቷችሁ የልጅቷ ቅልጥፍናና በፈጣሪ ላይ ያላት ተስፋ ገዝቷችሁ ልደቷን ተገኝታችሁ ስላከበራችሁ ከልብ እናመሰግናለን። እናንተ ጀግና ናችሁ። ቲክታከሮች እዛ የተገኛችሁት ሁላችሁንም ለማመስገን እፈልጋለሁ። ሰውነት ይቀድማል የምንለው ለዚህ ነውና እናመሰግናለን። በበላይነት ዩቲናስ እንግዲህ ከልብ እናመሰግናለን ለማለት እፈልጋለሁ። በበጎ ስራሽ ቀጥይ። በጣም ብዙ ህጻናት በካንሰር ህመም ተይዘው አሉ፣ ቀልጣፋ ያልሆኑ ነገር ግን ሰዎች የማያውቃቸው በተለይ ጥቁር አንበሳ ሆስፒታል በልብ ህመም በካንሰር በተመሳሳይ ያሉ አሉና እነኛንም እንድትጎበኙ በአክብሮት ጋብዛለሁኝ። ሄዳችሁ እንድታዩ ወደፊት ለፊት እንድታመጡ እንዲታከሙ እንድትሰሟቸው እንድታዳምጧቸው ለማሳሰብ እፈልጋለሁ። ከአላማጣ መውጣት ስለመከልከሉ በዚህ ሰዓት የደረሰኝ መረጃ ያመላክታል። ከአላማጣ አቅጣጫ አሳሳቢ መረጃዎች እየወጡ ይገኛሉ። በአላማጣ መስመር ጉዞ ለምትጀምሩ ተጓዦች በሙሉ ጥንቃቄ እንድታደርጉ እናሳስባለን። የህወሓት ታጣቂዎች ማንኛውም አውቶቡስ ከራያ አላማጣ እንዳይወጣ ኬላ ዘርግተው መከልከላቸው ነው የተነገረው። ዛሬ ሐምሌ 3 ጠዋት ባዶ አውቶቡሶችን ጭምር እየመለሱ መሆኑን መንገደኞች እያማረሩም ነው። ይህ ድንገተኛ እርምጃ በአካባቢው ያለውን ሁኔታ ይበልጥ አሳሳቢም አድርጎታል። እንግዲህ ህወሓት እርምጃ ወስዷል ማለት ነው። ማንም ሰው ምክንያቱም ወጣት እየሸሸ ነው ወደ አዲስ አበባ፣ በተለይ ከዛ ከተማ ለመውጣት ለትግራይ ለመውጣት ሰው እየተጣደፈ ነው ያለው። ጦርነቱ ከጀርባው እየመጣ ስለሆነ ማለት ነው። ይህን ተከትሎ በምንም አይነት እንግዲህ ወጣቱ ከትግራይ እንዳይወጣ እየተከለከለ ነው ያለው። አላማጣ ላይ እንግዲህ መኪናም እንደሰማችሁት ተከልክሏል ማለት ነው። ወደ ቀጣዩ ቪዲዮችን ስናልፍ የምናገኘው አንድ እጅግ በጣም የሚያሳፍር እጅግ በጣም አንገት የሚያስደፋ እኔ ሰምቼ ተናድጄ ምን አይነት ጊዜ ላይ የደረስ ነው? ምን አይነት የሰይጣን የዳቢሎስ ልጆች ወደፊት ለፊት መጥተው የሰውን አይምሮ ወሽ እያደረጉ ምን ያህል ከጊዜ ወደ ጊዜ ሚዛን እየጣለን እንደመጣና የፈጣሪ ቁጣ እኔ እንጃ። እኔ ዝምታው ልክ ነው ብዬ ነው የማምነው ፈጣሪና ይህንን ቪዲዮ እንስማ። በጣም ነው ልቤ የተነካውና ነፃ ፍቃድ የሚለው ዛሬ ተስፋ ቁረጡ። ነፃ ፍቃድ የሚባል ነገር እንደሌለ ለምሳሌ እኔ ሁሉን አዋቂ ወደፊት አዋቂ ከሆንኩ ልጆች ቢኖሩኝ ለምሳሌ አንቺ ልጠይቅሽና ልጆችሽ ነገ ከመውለድሽ በፊት ልጅ ከመውለድሽ በፊት ነገ ዓለምን እንደሚያጠፋ ቀድመሽ ታውቋለሽ። ይሄ ልጅ ወደ ምድር ታመጫለሽ አታመጭም? ቴንክ ዩ። እግዚአብሔር ግን ከአንቺ ያነሰ አእምሮ ነው። ያ ቃል ተብሏል። እንግዲህ ካወቀ ሰይጣን አጥፊ እንደሆነ ካወቀ ይሄን ዓለም እንደዚህ እንደሚያደርግ ካወቀ ነፃ ፈቃዱ ይሁን ብሎ ፈጠረ። ደደብ ጨካኙ እሱ ነው። ጨካኙ። ስለዚህ ይሄኛው ትክክል ነው ያደረገው። ኔቸሩን ነው የኖረው። ሰይጣንማ ኔቸሩ ነው፣ ተፈጥሮ ነው የኖረው። ደግሞ እንደዛም ሆኖ እኮ መቼ ያጠፋ? እንደዛም ሆኖ ደግነቱ እኮ ምንም ጥፋት አልሰራም። እንደዛም ሆኖ እንደዛም ተብሎ እንደዛም ተሰድቦ ምን ተደርጎ ምን ጥፋት አልሰራም። ሰው የሱ ጦርነት ከራሱ ከእግዚአብሔር ከተባለ ሰውዬና ከመላእክት ጋር ነው የሱ ጦርነት። እስካሁን ሰዎችን አልነቃም። እሱ ሁሌ ለሰዎች የሚደርስ ነው። አክቹሊ ወደቀ የተባለውም ወደ ምድር ነው። አብሮ ከመሆን አንፃርም ለምን እንደው ወደ ምድር የላከው ሲጀመር ጁፒተር ላይ አይለቅም።
ሰፊ አይደለም በሞላ ፕላኔት ማርስ ላይ ምናምን። እኔ ከሰይጣን ይበልጥ እግዚአብሔርን የሚወድ ሰው በሽተኛ ነው፣ አእምሮ አይሰራም ማለት ነው። ጨካኙ እግዚአብሔር ነው። እሺ እግዚአብሔር ነው። እዚህ እግዚአብሔር አለ የሚባለውስ ነገር የት? በሁሉ ቦታ እግዚአብሔር አለ። ስተኙም ስትነሱም ሁሉም ቦታ በቃ ሁሉ በሁሉ ነው እግዚአብሔር። እና ታዲያ ሁሉ በሁሉ ካለ ሕፃን ልጅ ስደፈር የታባቱ ምን አባቱ ነው የሚሰራው? ምንድን ነው ስራው? ሁሉ ቦታ ካለ ሰይጣን ሔዋንን ሲያሰት ምን አባቱ ሲሰራ ነበር? ሁሉ ቦታ ካለ አንዱ ሲበድል የታባቱ ነው? ምንድን ነው የሚሰራው ስራው? እሱማ ዳዊት እኮ ሲኦል ውስጥም አለ ብለዋል። ከኔ ጋር ሊቃጠል ነው ሲኦል ውስጥ ሊጭር ስንፈልግ እሳት ሊጭር ሲጀመር ለቤተ መቅደሱ ነፍስ የሱስ ትንፋስ ናታ። ያ ሲነገረ ነው እንደው እሺ አለ ልበልሽ እና ዛሬ ነፍሱ ከሱ እንስፋ ነው የተሰራች የኛ ነፍስ። ስጋችን አፈር ነው። ስለዚህ ወደ እሱ የምትሄደው ነፍስ ናታ። ነፍስ ማለት የሱስ ትንፋሳ። ታዲያ የራሱን ትንፋስ እኮ ነው የሚያቃጥለው። ምን አገባኝ? ያገባኛል። ያ ማለት እኮ አንድ ሰው ገንዘብ አበድሮች ለአንቺ ከዛ ገንዘቡን ወስዶ እሳት ውስጥ ምን አገባኝ? በጣም የሚያናደው ነገር ምን እንደሆነ ታውቃላችሁ? ልጅቷ ማፌዟ ነው ለሱ ሞቅታ ሰጠችው። ለምንድን ነው የምስቀው? እኔ በእርግጠኝነት ማለት ነው የሚያስቅ ነገር አይደለም። ይሄ ስሬስ የሆነ ጉዳይ ነው። መቼም መጽሐፍ ቅዱስ እንደሚለው ሰነፍ በልቡ እግዚአብሔር የለም ይላል። ምንም እኮ ሰነፍ ስንፍና ፊት ለፊታችን መጥቶ ቁጭ ብሎ እያወራን ሰይጣንን የሚያወድ ሰይጣንን የሚያከብር ማለት ነው። ሰሞኑን ሰምተናል። የእናቱን አንገት ቆርጦ መዳበሪያ ውስጥ ያደረገ ወጣት ተመልከቱ። ይሄ ሁሉ ማለት የምንሰማው ሀገራችን ኢትዮጵያ ላይ የምናዳምጠው ሀገራችን ኢትዮጵያ ላይ ነው። ዛሬ ደግሞ እኔ ክፉ መሆኔን እያወቀ ከፈጠረኝ እኔ ምን አገባኝ? ከእግዚአብሔር ጋር እንዲህ አይነት ንክኪ ልክ አይደለም። ይሄ ሊወገዝ የሚገባ ሊሰማ የማይገባ ነገር ነው ማለት ነው። እና በጣም ውስጤን ስለተሰማኝ ነው በጣም ተናድጃለሁ። ምክንያቱም በእርግጥ እሱ ራሱ ተናግሯል። እኔ እግዚአብሔር ነኝ ብሎ ይመጣሉ ከማለት በላይ ምንም የሚያብራራው ምንም ምንድነው የለም። እግዚአብሔር በመጽሐፍ ቅዱስ ተናግሯል። ሰው ራሱን እንደ እግዚአብሔር የሚቆጥርበት ዘመን ማለት ነው። እና ሰይጣንን የሚወዱ የሰይጣን ልጆች እንደዚህ ወደፊት ለፊት እየወጡ በጣም በሚያስጠላ ሁኔታ አፍጥጦ እየመጡ ነው። እና እኔ በእርግጠኝነት ይቺ ሴት የምር ሃይማኖት ያላት ቤተሰቦቿ ሃይማኖት አላት፣ እሷ ሃይማኖት አላት። እሱ እንደዚህ አይነት ቅዥብና አመለካከት ያለው ሰው እንዴት ነው ኢንተርቪው የምታደርጉት? አንዳንድ ጊዜ የምትፈምሱበትን ወይ ደግሞ የሚወጡበትን ነገር ብቻ ሮንግ የሆነውን ነገር ሰውን ሰደቡ፣ ባህልን ሰደቡ፣ ሃይማኖትን ዘለፉ፣ የሃይማኖት ከዚህ ሃይማኖት እየተባለ በብዙ መንገድ ወጣቱ ራሱን እያባከነ ሰዎች እንዲያውቁት ብቻ ለማድረግ እንጀራ ለማግኘት እየሞከረ ነው ያለው። አሁን ደግሞ እግዚአብሔር እንዲህ በጣም ነው የሚያሳዝነው ማለት ነው። እና ከዚህ ጉዳይ ሳልወጣ በጣም ሌላኛው ነገር ደግሞ እንደ ትሬንድ ሆኖ ወደ ሶሻል ሚዲያ እየመጣ ያለ ነገ ይሄኛው ሃይማኖት ልክ ዮኒ ማኛ እየኖረበት የነበረውን መስመር ማለት ነው። ዛሬ ይሄኛውን ሃይማኖት ይሄን ካልረጋችሁልኝ እንደዚህ የብር ጉዳይ ብቻ የብር ፍቅር ብቻ ህሊናቸውን ያስገደዳቸው ሰዎች እያስጨነቋት ነው ያሉት እቺን ሀገር። እና እንዴት ነው የምናስበው? ይሄ ሶሻል ሚዲያ ሁኔታ ወዴት ነው እየወሰደን ያለው? ቤተሰብ እኔ ሰጪውም ይገርመኛል። እኔ ተነስቼ ሙስሊም ስለሆንኩ እንደዚህ ካልኩኝ ሰው ሙስሊሙ ሊቀበለኝ አይገባም። ተነስቼ ሊቀበለኝ አይገባም። ጥረግረ ሰርተ ብላ ነው። ስለዚህ ማንም ሰው ለፍቶ ማግኘት አለበት። አይኖ ከተቸገረ መርዳት ምንም ኃጢአት የለው። ግን ደግሞ ሃይማኖቴን ስለደገፈልኝንም ገንዘብ መሰጠው ከሆነ የመጀመሪያው ስህተት እኛ ጋር ነው ያለው ማለት ነው። እና ሴም ቪዲዮ እንስማው። 100 ብር ቻሌንጅ እንደጀመርኩ ታውቃለህ። እቺን ችግርጋት እስከሚሸጥ ድረስ በዚህ ልክ ተስፋ መቁረጥ የለበትም ብዬ አምናለሁ።
400 ምናምን ሺህ ፎሎወሮች አሉት 100 ሺህ ብር ያስፈልገዋል እንደተረዳሁት የሚፈልገው ደግሞ ገንዘቡን ሊዘንጥበት ወይ ደግሞ የሆነ ዱርዬ ስታፍ ሊያራምድበት አይደለም ወይም ቢዝነስ ሊጀምርበት አይደለም ወንድማችን ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመወያየት የመናገር ፍላጎት ናፍቆትም አለኝ ብሎ ባጋራን ቪዲዮ ላይ አካውንቱን ሽጦ እሺ ኢትዮጵያ ውስጥ በ5 ቀን እስልምና የሚገባቸው ሰዎች በ5 ቀን ኦርቶዶክስ እምነት የሚገባቸው ሰዎች በ5 ቀን ፕሮቴስታንት የሚገባቸው ሰዎችና አካውንታቸውን ከስር የሚጽፉ ሰዎች እየመጡ ይገኛሉ። እነዚህ ማህበረ ቅፈላ ነው ስማቸው። የተወሰነ ነገር ያነባሉ። ከዛን እቺ ያነበበችውን የማህበረሰቡም የሆነ በቃ ያለ መረዳት ነገር አለ። ከዛ ደግሞ ኦርቶዶክስም ሆነ እስልምና ፕሮቴስታንትም ሆነ ሃይማኖቱን ሲወዱለት ሲያወድሱለት ደስ እንደሚለው ያቃሉ። ሲነቅፉበት ደግሞ በጣም አግሬሲቭ እንደሚሆን ያቃሉ። እቺን ደግሞ ጨመቅ አድርገው ይወስዱና ከዛ በኋላ ተተተተተ አድርገው ስለ እስልምና ተተተተ አድርገው ስለ ክርስትና ተተተተ አድርገው ስለ ፕሮቴስታንት ይናገራሉ። ማህበረሰቡ አማኝ ውስጥ አብረው ይገቡላል። ከዛን እምነትን ከእምነት ያባላሉ። አካውንታቸው ከስራ አለ፣ ጠብጠብ ይደረግላቸዋል፣ ምናምን ብር አለ፣ ይቃማል፣ ይጨሳል፣ በቃ ፍሬሽ ምናምን ይደረጋል፣ ይጠጣል፣ ምንም ችግር የለባቸው። አላማቸውና ስራቸው ይሄ ነው። አንዱ ደግሞ ኪዳ የገጠር ልጅ ነው። የኢትዮጵያ ሕዝብ በሁለት ይከፈላል። ኪዳ የገጠር ልጅ የከፈለውና ኪዳ የገጠር ልጅ ያልከፈለው። ኪዳ የገጠር ልጅ የከፈላችሁ እግዚአብሔር ጽናቱን ይስጣችሁ። ኪዳ የገጠር ልጅ ያልከፈላችሁ ደግሞ እግዚአብሔር ከኪዳ ቅፈላ ያውጣችሁ። ከፈለጋችሁ መቀፈል ግን መብታችሁ ነው። አካውንቱ አለ፣ ተቀፈሉለት ሂዱና። እኔ ግን እውነት እናገራለሁ። የምናገረው እውነት እንደዚህ አይነት ሰዎች ሃይማኖትን ከሃይማኖት ማጋጨት፣ ህዝብን ከህዝብ ማባላት አላማቸው ይሄ ነው። ምክንያቱም ቋሚ የሆነ ሐሳብ ያላቸው ባመኑበት የሚጸኑ ሰዎች አይደሉም። አመጣጣቸው ባክግራውንዳቸው ቢፈተሽ ቢመረመር በጣም ብዙ ማለት ነው ብዙ ኢሰብአዊ የሆነ ኢሞራላዊ የሆነ ድርጊት ውስጣቸው ታገኛላችሁ። ምክንያቱም አላማቸው ገንዘብና ገንዘብ ነው። እውነት ስለ ነብዩ መሐመድ ለማውራት ሰብሰብ ብሎ 100 እና 200 ሆኖ ለማውራት መስጊድ ጠፍቶ ነው። ለምን መስጊድ ሄዳ አታወራ? መስጊድ አንተ ነብዩ መሐመድ የገባክ ከረመዳን በኋላ ነው እንዴ? እስልምና ውስጥ እኮ ስንት ሲያስተምሩ ኦርቶዶክስ ራሱ የሚሰማቸው ዞሮ ይሄ ልጅም እዛም እዚህም እየረገጠ እንግዲህ ገንዘብ ላይ ትኩረት ያደረገ አላማን ይዞ አንዴ ነብዩ መሐመድን ወዳለሁ፣ አንዴ እንደዚህ ወዳለሁ፣ አንዴ ክርስቶስን፣ አንዴ ማርያምን ወዳለሁ፣ አንዴ ደግሞ መጨረሻው ግን ገንዘብ መውደድ ላይ ነውና ዞሮ እንደዚህ አይነት ነገሮች እየተፈጠሩ ዝም እያለን አይናችን እየተነቆለ ዝም እያለን ባህላችን ሲፈር ዝም እያለን ሃይማኖታችን ሲነካ ዝም እያለን መጨረሻ ቅድም እንዳሳየዋችሁ ፊት ለፊት ፈጣሪን የሚሳደብ ሰው መጥቶላቸዋል። ምን ትላላችሁ? እንግዲህ ምንም ማድረግ አይቻልም። ምክንያቱም እውቅና የምንሰጣቸው እኛ ነን፣ የምናከብራቸው እኛ ነን፣ ገንዘብ የምንሰጣቸው እኛ ነን። ምን ያደርጉ እነሱ? እና ሊሰመርበት ይገባል። መታሰር አለባቸው። እንደዚህ ጥሷል ብዙ ያሰለጠልናቸው እኛ ላይክ በማድረግ እኛ እነሱን በመከተል ያሰለጠልናቸው የሰይጣን ልጆች አሉ። በቃ ነገ ፈጣሪ ላይ እንዲህ ብለው የሚናገሩ አሁን ይሄ ልጅ አሁን በምንም ተአምር ፈጣሪ ራሱ እንደዚህ ብሎ መናገር በጣም ብቻ ፈጣሪ ይቅር ይበለን። ለዚህ ነው ጦርነቱ፣ ለዚህ ነው መዓቱ፣ ለዚህ ነው ፍቅር የሌለን፣ ለዚህ ነው ሰላም የሌለን። በቃ ልናሰምርበት ይገባል። ቸርች ውስጥ እንደዚህ አይነት ፓስተሮችና አገልጋዮች ካሉ ለምንድን ነው የጴንጤው ዓለም ቸርች ውስጥ ያበደው ብዬ እጠይቃለሁ። ለካ እንደዚህ አይነትም አገልጋዮች ፓስተሮች አሉ ማለት ነው። አንደኛ ጢሞቴዎስ 2 ስታነቡ ምልጃ አለው፣ ጸሎት፣ ምስጋና አለው፣ ልመና አለው። እኛ አገር ጦርነት ውስጥ ሆነን ህዝብ እየተፈናቀለ የድሆች እና የእንትኖች አንጀት እየተዘረገፈ ጨፍረን እኮ የምንሄድ ሰዎች ነን። አገር በጦርነት እየታመሰች ህዝብ እየተፈናቀለ ወንድም ወንድሙን እየገደለ ጴንጤ አዳራሽ ውስጥ ብትሄድ ማለት ነው እስክስታን ያለው አባቴ፣ ጭፈራ ነው አባቴ። የልመና እግዚአብሔር መሃቱን በምህረቱ እንዲለውጥ መቅሰፍቱን ደግሞ በቸርነቱ እንዲያርቅልን አንድም ቀን የምልጃ ጸሎት ተጸልዮ አያውቅም። በፍጹም አያውቅም። ሁሌ መዝለል ነው፣ ሁሌ መጨፈር ነው። ይህንን እኛ ስንናገረው ብዙ የጴንጤ አማኞች እንደ ስድብና
ትችት ነው የሚቆጥሩት። ነገር ግን በውስጡ ያሉ እንዲህ አይነት የተደበቁ አገልጋዮች ወደፊት ሲመጡ ያ የምንወዳቸውን የድሮ የፕሮቴስታንት አማኞችን ፍንትው አድርገው ያሳዩናል ማለት ነው። አገር በጦርነት እየታመሰች ህዝብ በኑሮ ውድነት አንገቱን እየደፋ ብዙ ጭንቅና መከራ ውስጥ ያለ ህዝብ እያለ ጴንጤ አዳራሽ ብትሄድ አባቴ የብልጽግና ስብከት ነው የምትሰማው። መዝሙር እስቲ የኛን መዝሙርና እግዚአብሔርን እንደም ያገናኘው መዝሙራችን ውስጥ ሬፈረንስ አለ ወይ? ፈራህ እግዚአብሔር አለ ወይ? አይ አለ ወይ ማለት እንዴት ነው በእግዚአብሔር ቤት መደነስ ይቻል ነው? እሺ ይሄን ጥያቄ ልጠይቃችሁ። እንዴት ነው አዳራሹን መርገጥ ይቻል ነው? የእግዚአብሔር መገኛ ቤት እንዴት ነው ደፍረን መርገጥ ይቻል ነው? ውስጥ ገብተንስ እንዴት ነው ኢሞሽናሊ መጦዝ ይቻል ነው? እንዴት አይነት ድፍረት ቢኖረን ነው በምስጋና መዝሙር የጨፈር ነው? ምንም አይነት ፈሪሃ እግዚአብሔር የለውም እያለ ነው ጋድ። ይህንን ነበር ለዘመናት ስንናገረው የነበረው። አንዳንዴማ ሰምታችኋል እኮ አይደል? እንዴ በቅርብ ቀን ፍቅሬ ጓደኛዬ ምናምን ምን ትዝታዬ የሚሉ ራት ልጋብዝ አብረን ወይን እንጠጣ አይነት ሁሉ ምስጋና የሰማንባቸው ጊዜዎች ነበሩ። እነዚህ ሁሉ ምስጋና የሚመስሉ ዘፈኖች ፈሪሃ እግዚአብሔር የላቸውም ይልናል መምህሩ። ምን ፈራው አይደለም አያስፈራንም፣ ባይደ ምንም አያስፈራንም። መዝሙሩን ለኛ ስሜት ስላደረግነው፣ ስብከቱን ለኛ ሞቲቬሽን ስላደረግነው፣ ጸሎቱም እሱ ስለሆነ የት አለ እግዚአብሔር ቤቱ ውስጥ? እኛው እኮ ክብሩ መጣ የምንለው ወንበር ሲሰበክ ነው። 10 ሰው ልሳን አውርቶ ምናምን ተንጫጭቶ እግዚአብሔር ይባረክ ጉብኝቱ። እግዚአብሔር መጥቶ ወንድም በሰላም አትድን አንተ ነህ የጦዝከው፣ እግዚአብሔር አልመጣም። 2 ሰዓት ስለጨፈርን አምልኮ ስለጦዘ ሰዎች እንትን ልሳን ስላወሩ እግዚአብሔር መጣ ይመስልሃል? ያ አልመጣም፣ አይመጣም። የለም እግዚአብሔር በፍጹም እንዲህ አይነት ጉባኤ ላይ እግዚአብሔር ሊኖር አይችልም። የእብደት ጉባኤ፣ እግዚአብሔር የማይከብርበት፣ ሰዎች የራሳቸውን ጀግንነት የሚያወሩበት፣ ስለ ራሳቸው ክብር የሚናገሩበት ጉባኤ ላይ፣ የእብደት ጉባኤ ላይ፣ እንዲህ አይነት የጅንጀሮ ድግስ የሚመስል ጉባኤ ላይ እግዚአብሔር ሊገኝ አይችልም። እግዚአብሔር መንፈሳቸው በተሰበረና ልባቸው ቅን በሆኑ መካከል ነው የሚገኘው። ልሳን ስለተናገርክና ድራማ የሆነ አጋንንት የማውጣት ስራ ስለሰራ እግዚአብሔር ተገኘ ማለት አይደለም። ያልነውም የተናገርነውም ይሄ ነው። ጉባኤው ላይ የእግዚአብሔር መንፈስ የእግዚአብሔር ኃይልና ክንድም ተገልጦ አያውቅም ነው የሚለው። እንደዚህ አይነት አገልጋዮችን ልታከብሯቸውና መድረክ ልትሰጧቸው ይገባል። ይህ አስተማሪ ወንጌላዊ ፓስተርም ሊሆን ይችላል። እንዲህ አይነት አገልግሎት ሲጨርስ በእኛ በኦርቶዶክሳውያን ምን ይባላል? ኮሜንት ላይ ጻፉልኝ። ቃለ ሕይወት ያሰማልን ይባላል። ለማንኛውም ትውልድ ድፍረትን እየተለማመደ ያለ ነው የሚመስለኝ። ይህን ደግሞ የመጣንበት መንገድ ረስተን አባቶቻችንን አለማክበር፣ እናቶቻችንን አለማክበር፣ የተሰጠን የአባቶቻችን እሴቶችን እየናቀን እየረገጠን መምጣታችን እንደሆነ ሊሰመርበት ይገባል። ያላከበርነው እግዚአብሔር በየቀኑ ያላሰብነው እግዚአብሔር ለችግራችን ለውድቀታችን እኛ ስንተላለቅ እኛ ስንተራረድ ለማንም ብሎ አይመጣም። ሁላችንም የእግዚአብሔር ልጆች ነን። እርስ በርስ ብንተራረድ የሚመጣው ታማኝ ለሆነ ሰው። ልባችን ለእግዚአብሔር ታምኗል ወይ? ለፈጣሪ ምን ያህል ነው ቅርብ የሆን ነው? በየቦታው በየሃይማኖቱ ሰንጠረዥ ስህተት ትውልድ እየጠፋ እየደፈረ እግዚአብሔርን አይኑን እያወጣን ያለውና እኔ ይሄ ነው የሚሰማኝ። ህዝብን ካልጠቀምከው፣ ህዝብን ካላገለገልከው አንተ እኮ ንጉሥ አትሆንም። ትናንትና ቴሌ 78.5 ቢሊዮን ብር አተረፍኩ ብሎ ሲም ካርዱን ከ15 ብር 85 ብር ይከፍላል። ለውጭዎቹ ጨምር። እኛ እኮ ብር ነው ደሞዛችን፣ ብር ነው ገንዘባችን። ምንድን ነው የሚገኝ? ብላት ካልቻልክ እኮ መንጠቅ ትጀምራለህ። ምንም ብዙ የሚያስኬደው ነገር ብላ ሌላም አናታችን ላይ የሚጨፍረው እኛ ለፈጣሪ አለመገዛታችን ነው። አስምሩበት። እኛ ከፈጣሪ ጋር ያለን ኮኔክሽን መቋረጡ መደብዘዙ ነው። የፈለገ ነገር ቢሆን አንዴ የሆነ ነገር ይሰራልሃል። የልብ ፍላጎት ታውቋል። የሆነ ነገር እየተሰራለ እንደየምንድነው ፖለቲከኛው ለራሱ ቀይ ምንጣፍ ላይ እየተራመደ አንተን ግን ደምህን እያፈሰሰ የምትኖረው የራስ የልብ ክፋት ነው። ሐቃቁን እንናገር። ሐቃቁን ከተነጋገር ደግሞ ልባችን ወደ ፈጣሪ መመለስ መቻል አለበት። ከፈጣሪ ጋር ያለን ኮኔክሽን ከተስተካከለ ፖለቲከኛ አይቀዝንብህም፣ እርስ በርስ አትተላለቅም፣ ብዙ ነገሮችን አትገደድም ማለት። ስለዚህ
በመጽሐፍ ቅዱስ ታሪክ ውስጥም ያየነው የሰማነው ያነበብነው እያንዳንዱ ታሪክ ህዝብ ለፈጣሪ መገዛት ሲያቆም እግዚአብሔር ሌላ እሾክ ያዝበታል። ስለዚህ ትውልድ ወደ ድፍረት እየሄደ ነው። 4 ነጥብ። ገንዘብ ወዳጅ ሰው እና ቀናተኛ ሰው ገንዘብንና ተግባርን እንደ ዝናብ ብታዘንብለት ማመስገን አይወድም ይላል ቅዱስ ዮሐንስ አፈወርቅ። አይወድም። ጥሩ ጥሩ ብሎ ዝም ይላል። ነውር ነው። እንደዚህ አይደረግም። ማመስገን ይገባል። ሰዎች ሲመሰገኑ እርር ማለት እኛ አለማመስገን ሌላ ችግር ነው። ደግሞ ሰዎችን ሌላ ሰው ሲያመሰግናቸው ምን ማለት እርር ማለት ገብታችኋል? እርር ማለት ወይ ወጥተን እንሄዳለን ወይ ወጉን እንለውጠዋለን። አቤት 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 ገሌ ሲባል ምን እንላለን? አዎ ምናምን የሚገርም ነገር ሰሞኑን መብራት ኃይል መብራት እንዲህ አድርጎ ብሎ ወጉን መቀየር ማበላሸት ማለት ነው። የሰውየው ሰው ድብን ስለምንል እኮ ነው። ረፍ ሲያደርግ ስለሚያደርገን አይጣል ነው ማምላክን አይጣል። ይሄ ከፍተኛ በሽታ እኮ ነው። በሽታ ነው ይሄ። አይ ዘመዶቼ ስንቱ ይነገራል መሰለኝ። እግዚአብሔር ለሁሉም ነገር መልስ አለው። በወደቅንበት ባጠፋንበት እግዚአብሔር አይቅጣን። ሀገራችን ኢትዮጵያን ሰላም ያደርገልን ለማለት እንፈልጋለን። የዛሬው ፕሮግራማችን ይህንን ይመስላል። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልን። በተለየ ቪዲዮ እስክንገናኝ ድረስ ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤና አይለያችሁ። ቤተሰብ ያልሆናችሁ ግን እንዳንታዘባችሁ ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኑ። እንዲሁም ደግሞ ሜምበር መሆን ትችላላችሁ። የዚህ ቻናል ቤተሰብ እንወዳችኋለን፣ እናከብራችኋለን። መልካም ጊዜ